እንግዲህ ሜሪን የምናውቃት በብዛት ከሩታ ጋር በመሆን አብርሃምን ለመጣል አብርሃምን ለመጉዳት እንዲሁም ደግሞ በአብርሃም በኩል ያሉትን ነገሮች በሙሉ በማበላሸት ነው። እንግዲህ ሜሪ የምናውቃት ያንንም ስታደርግ የነበረው ሩታ ጋር በመሆን እንዲሁም ደግሞ ከዳኒ ጋር በመሆን ነበረ። የዛም ሰዓት ይሄ ሁሉ ነገር ሲደረግ የነበረው ያው እንግዲህ ሩታና አብርሃም ከተለያዩ በኋላ በጣም ብዙ ጉዳቶችንና ብዙ በደሎችን እንዲሁም ሴራዎችን በአብርሃም ላይ ስታደርግና ስትፈጽም ነበር። አሁን ላይ ግን ያ ነገር ተገላቢጦሽ ሆኗል ማለት ነው። እንግዲህ በትናንትናው ዕለት አንድ ወሳኝ የሆነ እንዲሁም አስደንጋጭ የሆነ መረጃን አጋርታለች ማለት ነው። ይህንንም መረጃ ያጋለጠችውና የተናገረችው ደግሞ ለአብርሃም ስለሆነችው ለቡዜ ሲሆን ቡዜ እጅግ በጣም ንዴትና ብስጭት ውስጥ እንደምትገኝ አሁን የደረሰ መረጃ ያመላክታል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ እንላለን። እንግዲህ በዛሬ ላይ የተሰማውን አስደንጋጭና እንዲሁም ደግሞ ሩታ ምን አይነት ደረጃ ላይ እንደደረሰች የሚያሳይ አንድ አዲስ የሆነ መረጃ ደርሶና ያንን ለእናንተ ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን፣ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰባዊ እውነተኛ መረጃዎችን ለእናንተ የምናደርሳችሁ ይሆናል ማለት ነው። አሁንም አብራችሁን ቆዩ። እንግዲህ አሁን የተሰማው ነገር እጅግ በጣም አስደንጋጭ ነው። የሜሪ ቃል እያንዳንዱ ነገር በጣም ከባድ የሆነ መልእክት ነው እንግዲህ በቡዜ በኩል ያስተላለፈችው ማለት ነው። እንግዲህ ቡዜን እንደምናውቃት ለነገሮች ቦታ የምትሰጥ እውነትና ውሸትን ለይታ የምታውቅ እንዲሁም ደግሞ መጥፎ ላልሆነ ሰው እጅግ በጣም መጥፎ ሆነ ነገሮችን በእውነተኛ መንገድ ምላሽ የምትሰጥ አይነት ሴት ነች። ማንም እንዲጎዳ የምትፈልግ አይነት ሴት አይደለችም። ነገር ግን በአብርሃም በኩል ለሚመጣባት እያንዳንዱ ነገር በጣም አስከፊና እንዲሁም ደግሞ የማይታለፍ የሆነ ማስጠንቀቂያ እንዲሁም ደግሞ እርምጃ እንደምትወስድ እናውቃለን። ቡዜ ጠንቃቃ ሴት ነች። ነገር ግን ሩታ ሰሞኑን እንግዲህ ቅርታ ጠይቃት በጣም ብዙ ስህተቶችን ስታደርግ እንዲሁም ደግሞ ከሄርሜላ ጋር ያለውን የአብርሃምን ግንኙነት ስታበላሽ አይታ በዛ ምክንያት ቡዜ በጣም ጥላቻ ውስጥና እንዲሁም ደግሞ በጣም ብዙ ማስጠንቀቂያዎችን እና ከሱ እንድትርቅ እያንዳንዷን ነገር እንድታስተካክል ከዚህ በፊት ብዙ ነገሮችን ስትነግራት ስታሳውቃት አይተን ነበረ። እንግዲህ በትናንትናውም ዕለት ከዛም በፊት ይቅርታ በመጠየቅ ውስጥ እንዲሁም ደግሞ በኤፍሬም በኩል ቡዜን አረጋግቶ ያው ሩታ ይቅርታ እንድትጠይቅ ሲያደርጉ ነበረ። ነገር ግን ይሄ ነገር ተንኮልና ሴራ አለው። ሩታ ያለ ምክንያት አይደለም ይቅርታና በድያለሁ ብላ የምትመጣው። ምክንያቱም ሩታን አታቋትም ከኔ በላይ በማለት ነው እንግዲህ ሜሪ ትልቅ የሆነውን አስደንጋጩን ነገር ለአብርሃም ለሆነችው ለቡዜ የነገረቻት ማለት ነው። እንግዲህ ቡዜ በትናንትናው ዕለት በጣም በብስጭትና በንዴት ውስጥ ሆና ነው እንግዲህ ሩታን ስታፈላልጋት እንደነበር፣ ነገር ግን እንዳላገኘቻት ነው የደረሰ መረጃ የሚያመላክተው። እንግዲህ ሜሪ በጣም እያንዳንዱን ነገር አሁን ላይ እየተከታተለች ለአብርሃምና ለሄርሜላ ኑሮ መቆም እንዲሁም ደግሞ ጎጆ መውጣት እያንዳንዱን እርምጃቸውን እያስተካከለችላቸው ትገኛለች። ይህም ደግሞ ከዚህ በፊት ላጠፋሁት ነገር ካሳ እንዲሆነኝ ነው በማለት እንግዲህ ለአብርሃም በግልጹ ነግረዋለች። ምክንያቱም ታላውቅ የገባሁበትን ስህተት ዛሬ ላይ ማረም ፈልጋለሁ። አብርሃም አንተ ጥሩ ሰው ነህ። እኔ ነበርኩኝ ስህተት ውስጥ የነበርኩት በሩታ በኩል ብዙ ግፊቶችና እንዲሁም ደግሞ የእህትነት ስሜት ስለተሰማኝ ነበር በማይሆን መንገድ ሳልረዳክ አንተን ስጎዳና ስበድል የነበረው። ዛሬ ላይ ግን አንተና ሄርሜላ በሚኖራችሁ ግንኙነት እኔ ደስተኛ ነኝ፣ እንዲሁም ላግዛችሁ ፈልጋለሁ በማለት እንዲሁም የተለያዩ ስጦታዎችን እየሰጠቻቸው ትገኛለች። እንግዲህ ይህን ነገር አስመልክቶ ሩታ በጣም ከፍተኛ የሆነ ተንኮልና እንዲሁም ደግሞ ሴራ ይዛ በቡዜ በኩል እየሄደች እንዳለችና ነገር ግን ይሄ ነገር እንደማይሳካላት ነው እንግዲህ በግልጽ ሜሪ ስትናገር የነበረው። እንግዲህ በቡዜ በኩል ልታደርገው ያሰበችው ነገር ምንድን ነው ተብሎ እያንዳንዱን ነገር ሲታይ ያው እንግዲህ ሩታ የአብርሃምና የቡዜ ግንኙነት በጣም ከእህትና ከወንድምነት የልብ ወዳጅነትም እንዲሁም ደግሞ በጣም ብዙ ሚስጥሮችን አብረው የሚጋሩ እህትና ወንድሞች ናቸው። ስለዚህ በዛ በኩል ከሄጄ ቡዜን ካሳመንኳት ነገሮችን ካስተካከልኩኝ አብርሃምን ከሄርሜላ ለመለየት አቅሙና ብርታቱ አለኝ። እንዲሁም ደግሞ ቡዜን በደንብ አሳምኜ አብርሃምና ሄርሜላ ያላቸውን ግንኙነት ማቋረጥ እችላለሁ የሚል ሀሳብና ውስጡ ያስቀመጠችው ተንኮልና ሴራ ስላለ ነው እንጂ ቡዜን ይቅርታ የመጠየቅ እንዲሁም ደግሞ ከእሷ ጋር ሰላም ለማውረድ ምንም አይነት ፍላጎትም ሆነ አቅሙ የላትም በማለት ነው እንግዲህ ሜሪ የተናገረችው። ምክንያቱም ቡዜ ለሚወዷት እንዲሁም ደግሞ አጠገቧ ኖሮ ለሚያከብሯት ሰዎች በጣም ተገዥና እንዲሁም ደግሞ መልካም ሀሳቢ ሴት እንደሆነች እናውቃለን። ስለዚህ በዛ ስስ ጎኗ ገብታ አብርሃምን እንዲሁም ደግሞ ሄርሜላን ለመጉዳት ነው ያሰበችው በማለት እንግዲህ ሜሪ የራሷን በሩታ በኩል ያለውን ነገር በግልጽ ተናግራለች ማለት ነው። እንግዲህ የሜሪና የሩታ ነገር እጅግ በጣም ወደ ጥላቻ እንዲሁም ደግሞ ትልቅ ክስና እንዲሁም ደግሞ የተለያዩ በደሎችን በማካሄድ ላይ ይገኛሉ። ሁለቱም እርስ በርሳቸው እየተወነጃጀሉ እንዲሁም ደግሞ እርስ በርሳቸው ተንኮልና ሴራ ለራሳቸው እያዘጋጁ ናቸው። ይህም ደግሞ ልክ ያልሆነ መንገድ ነው። ምክንያቱም ሩታም የራሷን ኑሮ መኖር አለባት፣ እንዲሁም ደግሞ ሜሪም የራሷን ኑሮ ነው መኖር ያለባት። ሩታ አሁን ላይ የሁሉንም ህይወት
እቆጣጠራለሁ እንዲሁም አብርሃምን ወደ እኔ ያመጣለሁ በማለት ነው እንግዲህ እዚህ ሁሉ ጭንቀት ውስጥ እንዲሁም ደግሞ እዚህ ሁሉ ተንኮልና ሴራ ውስጥ እየገባች ያለችው። እንግዲህ ምንም ማድረግ አይቻልም። ሩታ አብርሃም ሄርሜላን መርጧል። አብርሃም ሄርሜላን አፍቅሯል። ስለዚህ ምንም ማድረግ አትችም። አሁን ላይ በዛ ላይ እርግዝና ተፈጥሯል። ስለዚህ አብርሃም አሁን ላይ ለወደደውና ለፈቀደው ነገር አንድ ቤት እየኖሩ ነው። ስለዚህ አሁን ላይ ምንም ማድረግ የማችውን ነገር ለምን ትለፊያለሽ? ለምን ነገሮችን ጭራሽ ለማወሳሰብና ለማበላሸት ትሞክሪያለሽ? በማለት ነው እንግዲህ ሜሪም የራሷን ቃል የተናገረችው። እንግዲህ በትናንትናው ዕለት እንዳየነው ሄርሜላ የሚያምር ቆንጆ ቤት እንግዲህ በመከራየት ለአብርሃምና ለእኔ መኖሪያ የሚሆን ነው። ቀጣይ ልጆቻችን የምናሳድግበት ቤት ነው። ስለዚህ ከዚህ በኋላ ማናችሁም ብትለፉ ብትደክሙ ይህንን ነገር ማጥፋትም ሆነ ማስተካከል አትችሉም። ስለዚህ እባካችሁን ተውን፣ ኑሯችን እንኑርበት። እኔ አብርሃምን ወደዋለሁ፣ እሱም ይወደኛል። ስለዚህ የማትፈለጉ ሰዎች በቦታችን አትገኙ፣ ከህይወታችን ውጡ፣ ኑሯችንን እንኑርበት። እኔ ከአብርሃም የምፈልገው ማንነቱንና የዋህ የሆነው ልቡን ነው እንጂ ከዛ ውጭ ምንም የምፈልገው ነገር የለም። ሽማግሌ ይላክ አይላክ የኔ ጉዳይ አይደለም። ከመወደውና ከማፈቅረውና ከምፈልገው ሰው ጋር እየኖርኩ ስለሆነ ማናችሁ ምንም ማለት አትችሉም። ተውኝ፣ ኑሮዬን ልኑርበት ብላለች። እንግዲህ ወደ ቤተሰቦቻችን እናንተስ ሩታ ላይ ያላችሁ ስሜት ምንድን ነው? እሱ ሩታ አሁን ላይ መረጋጋት ያስፈልጋታል፣ ማረፍ ያስፈልጋታል። እንዲሁም ደግሞ ለራሷ ጊዜ ወስዳ ከራሷ ጋር በደንብ መደማመጥ ያስፈልጋታል ብለን እኛ እናስባለን። እናንተስ ምን ታስባላችሁ? ሀሳባችሁን ኮመንት ላይ ያስቀምጡልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በፍቅር እንጠይቃችኋለን። በያላችሁበት ሰላም ቆዩልን። እንወዳችኋለን።